የጀርባ የወገብ ህመም። የጀርባ ህመም ሰዎች የሕክምና እርዳታ ከሚሹባቸው ወይም ከሥራ ከሚቀሩባቸው በጣም ከተለመዱ የህመም ምክንያቶች አንዱ ነው። የጀርባ ህመም በዓለም አቀፍ ደረጃ የአካል ጉዳት ዋነኛ መንስኤ ነው። የታችኛው ጀርባ ህመም በራሱ በሽታ አይደለም፣ የበርካታ የተለያዩ የጤና ችግሮች ምልክት ወይም መገለጫ ነው። ብዙውን ጊዜ የሚከሰተው ከአንድ ወይም ከዚያ በላይ በሆኑ የታችኛው ጀርባ ክፍሎች መዋቅሮች ላይ በሚፈጠር ችግር ነው። ለጀርባ ህመም የሚያጋልጡ ሁኔታዎች: 1. ዕድሜ መጨመር። 2. የአካል ብቃት እንቅስቃሴ አለማድረግ። 3. ከመጠን ያለፈ ክብደት ውፍረት። 4. ስር የሰደዱ የጤና ችግሮች የካንሰር፣ አንጓ ብግነት፣ የኩላሊት ችግር። 5. ከባድ ነገር ማንሳት። 6. የስነ ልቦና ሁኔታዎች ውጥረት፣ ጭንቀት። 7. ሲጋራ ማጨስ። የጀርባ ህመም መንስኤዎች: የጅማቶችና ጡንቻዎች ችግር፣ የጡንቻ ወይም የጅማት ውጥረት፣ ቁስለት፣ መሸማቀቅ። የነርቮች ችግር፣ ከአከርካሪ አጥንት ስር የሚወጡ ነርቮች ጉዳት፣ የአከርካሪ አጥንት ጉዳት። ሪሂማቶይድ አንጓ ብግነትና እንደ አማራጭ ትራስ ወይም የተጠቀለለ ፎጣ ከኋላዎት በማስቀመጥ መደበኛውን የወገብ ኩርባ መለመት፣ መደገፍና መጠበቅ ይቻላል። 2. ለረጅም ጊዜ አይቀመጡ፣ በየሰዓቱ ከመቀመጫዎት ይንቀሳቀሱ፣ አቀማመጥዎን ያስተካክሉ። ከባድ ነገር አያንሱ፣ ከባድ ነገር ማንሳት ካለቦት እግሮችዎን ከፍተው ወገቦት ቀጥ እንዳለ ከጉልበት አጠፍና ዝቅ በማለት ያንሱ፣ ወይም ደግሞ ከጓደኛ ጋር በጋራ በመተጋገዝ ያንሱ። እነዚህን ከላይ የተዘረዘሩ ጥንቃቄዎች በቋሚነት መተግበር የጀርባ የወገብ ህመም እንዳይከሰት ለመከላከል በጣም ጠቃሚ ነው። የመኝታ ሁኔታን ያስተካክሉ። 1. በጎኖ መተኛት። በጎኖ ከተኙ እግሮችዎን ከጉልበት በትንሹ ወደ ደረት በማጠፍ ትራስ በእግሮችዎ መካከል ያድርጉ። 2. በጀርባው መተኛት። በጀርባው ከተኙ ትራስ ከጉልበትዎ በታች በማስቀመጥ ታፋዎ ባትዎን ትንሽ ከፍ ማድረግ። ከጀርባ ህመም ጋር በተቻለዎት መጠን የዕለት እንቅስቃሴዎትን ይቀጥሉ። ብልጭ ድርግም የሚሉ ዲስኮች። የአከርካሪ አጥንታችን በዲስኮች የታሸገ ነው። ዲስኩ ከተበጠበጠ ወይም ከተቀደደ በነርቭ ላይ ተጨማሪ ጫና ይኖራል። የተሰበሩ ዲስኮች ከብልጭልጭ ዲስኮች ጋር በሚመሳሰል መልኩ የተበጣጠሰ ዲስክ በነርቭ ላይ ተጨማሪ ጫና ሊያስከትል ይችላል። ስሲያቲካ ትኩስ ሹል ህመም በቁርጭምጭሚቱ በኩል ወደ እግርዎ ጀርባ የሚሄድ ይህም በሆርኒየል ወይም በሚጎርፍ ዲስክ ነርቭ ላይ በመጫን የሚከሰት። አርትራይተስ አስራይቲስ በታችኛው ጀርባ ዳሌ እና ሌሎች ቦታዎች ላይ ባሉ መገጣጠሚያዎች ላይ ችግር ሊፈጠር ይችላል። በጥቂት አጋጣሚዎች የጀርባ ህመም መንስኤ ሊሆን ይችላል። የአከርካሪ አጥንት በሽታ በአከርካሪ አጥንት እጅ ዙሪያ ያለውን ቦታ ማጥበብ። የኩላሊት ችግሮች የኩላሊት ኢንፌክሽን፣ ሄሞዳያሊስ ወይም በኩላሊት ውስጥ ያሉ ድንጋዮች የጀርባ ህመም ሊያስከትል ይችላል። እንቅስቃሴና አቀማመጥ ጥቂት የዕለት ተዕለት እንቅስቃሴዎች ወይም ደካማ አኳኋን እንዲሁ ለጀርባ ህመም ሊዳርጉ ይችላሉ። ለምሳሌ ኮምፒውተሮችን በሚጠቀሙበት ጊዜ በጣም ዝቅ ብሎ ወይም በጣም የታጠበ የመቀመጫ ቦታ መታጠፍ ለተወሰነ ጊዜ የትከሻ ወይም የጀርባ ህመም ሊጨምር ይችላል። ሌሎች ምሳሌዎች የሚከተሉትን ያካትታሉ። ማስነጠስ ወይም ማሳል፣ ድባብ፣ ከመጠን በላይ መዘርጋት፣ ለረጅም ጊዜ መታጠፍ ወይም በማይመች ሁኔታ መታጠፍ። አጠቃላይ እይታ የጀርባ ህመም ከተለያዩ የስነ ህዝብና የአኗኗር ዘይቤዎች በመነሳት በዓለም አቀፍ ደረጃ የሚከሰት የተለመደ የጤና ችግር ነው። በአሁኑ ጊዜ በብዙ ኢንዱስትሪዎች ውስጥ ያሉ ባለሙያዎች በዚህ ችግር ይሰቃያሉ። ይሁን እንጂ ዝቅተኛ የጀርባ ህመም በሶፍትዌር ባለሙያዎች ዘንድ በጣም የተለመደ ነው፣ በዋናነት በስራቸው ባህሪ፣ በአካል ብቃት ጉዳዮች እና በአኗኗራቸው ምክንያት። የጀርባ ህመም በእንቅስቃሴ፣ በአካል ጉዳትና በአንዳንድ የሕክምና ችግሮች ምክንያት ሊከሰት ይችላል። በተለያየ ምክንያት በማንኛውም ዕድሜ ላይ ያሉ ሰዎችን ሊጎዳ ይችላል። ከዕድሜ ጋር በታችኛው የጀርባ ህመም የመያዝ ዕድሉ ይጨምራል። ይህም ቀደም ሲል ሥራን እና የተበላሸ የዲስክ በሽታን ጨምሮ። ጥናቶች እንደሚያሳዩት 90% የጀርባ ህመም ቀዶ ጥገና አያስፈልጋቸውም፣ በራሳቸው ይሻሻላሉ። ለረጅም ጊዜ መታጠፍ ወይም በማይመች ሁኔታ መታጠፍ፣ የሆነ ነገር መጎተት፣ መግፋት፣ መሸከም ወይም ማንሳት፣ አንገትን ወደፊት ማጠር፣ እንደ ኮምፒውተር ሲጠቀሙ ወይም ሲነዱ። ሌሎች የጀርባ ህመም መንስኤዎች አንዳንድ የጤና ችግሮች ለጀርባ ህመም ሊዳርጉ ይችላሉ። ሺንግልዝ ሹንግ የሚያሰቃይ የቆዳ ሽፍታ የሚያስከትል የነርቭ የቫይረስ ኢንፌክሽን ነው። በተጎዱት አካባቢዎች ላይ በመመስረት
እንደ የቆዳ በሽታዎች ለጀርባ ህመም ሊዳርግ ይችላል። የእንቅልፍ መዛባት በእንቅልፍ ችግር የሚሰቃዩ ሰዎች ለልምድ በጣም የተጋለጡ ናቸው። እንቅልፍ አለመውሰድ የጀርባ ህመም ከሌሎች ጋር ሲነጻጸር። የአከርካሪ አጥንት ኢንፌክሽን የአከርካሪ አጥንት ኢንፌክሽን በትኩሳት ለጀርባ ህመም ሊዳርግ ይችላል። እንዲሁም በጀርባው ላይ ባለው ለስላሳ እና ሙቅ ቦታ ምክንያት የጀርባ ህመም ሊሰማዎት ይችላል። ይህም በአከርካሪ አጥንት ኢንፌክሽን ምክንያት ሊሆን ይችላል። የአከርካሪ አጥንት ካንሰር በአከርካሪ አጥንት ላይ ያለ ነቀርሳ ወደ ነርቭ ላይ ሊጫን ይችላል። ይህም ለጀርባ ህመም ይዳርጋል። የደም ምርመራ ዶክተሩ በጀርባው ላይ ኢንፌክሽን ከጠረጠረ የደም ምርመራ ሊደረግ ይችላል። አንድ ኪሮፕራክተር፣ ኦስቲዮፓት ወይም የፊዚዮቴራፒ ባለሙያ የተለያዩ ዘዴዎችን በመጠቀም የጀርባ ህመም መንስኤንም ሊያውቁ ይችላሉ። አንድ ኪሮፕራክተር በንክኪ እና በእይታ ምርመራ ይመረምራልና የአከርካሪ አጥንትን መገጣጠሚያዎች በማስተካከል ላይ ያተኩራል። ጉዳዩን ለማረጋገጥ የምስል ወይም የደም ምርመራ ውጤት ሊጠይቁ ይችላሉ። ኦስቲዮፓት እንዲሁ በእይታ ምርመራ እና የልብ ምት ይመረምራል። ፊዚካል ቴራፒስት በዋነኝነት የሚሰራው ለስላሳ ህብረ ሕዋሳት እና የሰውነት መገጣጠሚያዎች ላይ ነው። ዶክተር ማየት ያለብዎት መቼ ነው? ከላይ የተጠቀሱት እርስዎ ከግምት ውስጥ የሚገቡ አንዳንድ ጠቃሚ ሆኖም ቀላል የአኗኗር ለውጦች ናቸው። እነዚህን የተለመዱ ለውጦች ይሞክሩ እና የትኛው ለእርስዎ እንደሚሻል ይመልከቱ። ይሁን እንጂ ሁኔታው ከመባባሰው በፊት ሐኪምዎን ማማከር አለብዎት። ከሚከተሉት ሁኔታዎች ውስጥ በማንኛውም ጊዜ ዶክተርዎን መጎብኘት አለብዎት። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ፈጣሪ ጤናችሁን ይጠብቀው። አመሰግናለሁ።